አብርሽና ሩታ ሊፋቱ ነው። ባለፈው ሳምንት የፍች ወረቀቱን በጫጭቆ ፊቷ ላይ ወርውሮት ነበር። ዛሬ ግን ተቀብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ሩታና አብርሽና ሩታን ነው ማለት ነው። እንግዲህ ሩታዬ ያው ብዙ ነገር ታግሳ ችላ ማለት ነው። ማለት በእንደዚህ አይነት ሁኔታ ማለት ሩታዬ ያው እርጉዝ አይደለች፣ ትቷት መሄዱ በጣም ነው የሚያሳዝነው። እሷ ግን ያው ብዙ ነገሮችን ተቋቁማ ችላ ዛሬ ግን ለፍች እጇን አንስታለች ማለት ነው። ፍች ማለት ቀላል አይደለም፣ እንደ ሰርግ አይደለም። ፍች ይከብዳል። ያውም እንደዚህ ሆዷ ገፍቶ ለመውለድ እየተቃረበች ያላባት ማሳደግ ቀላል አይደለም። እናት ለመሆን ስትዘጋጅ አባት ለመሆን እንደ መዘጋጀት ፍች ይሻለኛል ብሎ ከሌላ ሴት ጋር ከኮበለለባት ውሎ አድሯል። ሩታዬም ይህን በማየት ማለት ነው እንግዲህ ይህን ካልክማን በቃኝ በል እንግዲህ በሄድክበት ጨርቅ ያርግልህ ብላ ባለፈው እንግዲህ ያው የፍች ወረቀት አምጥታ ነበረ ማለት ነው። እሱም አልፈረምም የራስሽ ጉዳይ ነው ብሎ ማን ነው እንደዚህ ልብ ሊሰጥሽ የቻለው? እንዴት ተነሳሳሽ ብሎን። ሴት ልብ የላትም እንዴ? አብርሽ ምን አስበህ ነው ብዬ ብጠይቅህ ደስ ይለኛል። ለማንኛውም የሚስትህን ልብ የምታውቀው አንተ ነበርክ። ግን ያው እንግዲህ የማታውቀውን ነው ያየኸው መሰለኝ። ለማንኛውም ማለት ነው አብርሽ በጣም ማለት ተወጣጠረ፣ ተነፋፋ ልክ እንደ ሰውነቱ ማለት ነው። አቤት 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 ማለት ነው። እና ለማንኛውም ሩታዬን የመሰለኝ ቆንጆ እስከዛሬ ብዙ ተጣልተዋል፣ ብዙ ታርቀው፣ ብዙ አሳልፈዋል። ነገር ግን እኔ በእንደዚህ አይነት ሁኔታ ሆና ከጎኗ ሆኖ እንደ መንከባከብ ግን ወንዶች እኔ ጥያቄ አለኝ። እስኪ መልሱልኝ ከቻላችሁ ማለት ነው። ሴት ስታረግዝ ለምንድን ነው ሌላ ሴት የምትመኙት ማለት ነው? ያችኛዋ ሴት አታረግዝም አትወልድም ወይስ ምንድን ነው ነገሩ? ሚስጥሩ ወዴት ነው? እስቲ ለእኛም ንገሩ ማለት ነው። እና ያው ስለ ሩታዬ ፍቅርና ስለ አብርሽዬ ፍቅር ብዙ ተብሏል ማለት ነው። እንግዲህ ሰሩን ዱባይኛ የመዳም ቅመሞች ሸብረብ ብለን ድረን እንግዲህ ያው አመት ሳይቆይ እንግዲህ እንፍታው እንበታት ነው ማለት ከባድ ነው በእውነቱ ማለት ነው። እውነት ፍች እንደዚህ ቀላል አይደለም ማለት ነው። ስለዚህ እኔ በጣም ነው የማዝነው። ግን እሷም ያው ግን በሃይማኖት ይፈቀዳል እንዴ እርጉዝ ሆኖ መፋታት ማለት ነው? እስከ መውለድ እኮ መጠበቅ አለባት መሰለኝ። እሷም መሰለኝ እኔ አላውቅም ብቻ በእኛ እንዲህ ይላል ማለት ነው። ማለት እንካን ለማውረድ ልጁ መወለድ አለበት እና እንደዛ ብዬ ነው ማለት ነው። ግን እውነት አብርሽ በጣም ልክ አይደለም፣ ፌር አይደለም። ሲጀመር ምን ያጨማልቀዋል ማለት ህፃን ነገር ነው ልበል ማለት። እኔ ብዙ ጊዜ ስለ ሩታና ስለ አብርሽ አያለሁ እንጂ እንደዚህ ቪዲዮ ሰርቻ አላውቅም። ግን እንደዚህ መጨማለቅ ደግሞ በጣም ነው የሚያስጠላው። ሲጀመር ሩታን የመሰለኝ ቆንጆ ማለት ዛሬ ምን ተገኘ? እሷ ስታረግዝ እሱ ሌላ ሴት መመኘቱ ምን ተገኘ? እስከ ዛሬ የት ነበር? ምን ፈልጎ ነበር ማለት እስከ ዛሬ አይመኝም ነበረ? ካልወደዳት ለምን አገባት? እና በጣም ነው የሚያሳዝነው ማለት ነው። እና ወዳጆቹም እንግዲህ ነው አታገባም አትፋታም እንትን አትልም እና እያለ ነው ማለት ነው። ጓደኞቹም እንግዲህ ያው አለ እንዳይፋቱም የሚያደርጉም አሉ የማይሉም አሉ። ግን እነሱ ትልልቅ ልጆች ናቸው ማለት በቃ አብርሽ ልክ አይደለም በመሰረቱ ማለት ነው። ኢቭን ራሱ ሩታዬ ራሱን ብኮን ስተተኛ ነው በዚህ ሰዓት አብሯት መሆን ያለ። አንዳንድ ጊዜ ምን አለ መሰላችሁ በህይወት ማለት ሰው የሚያስፈልግበት ጊዜ አንድ ሰው ራሱ ሂድልኝ አልፈልግህም እንኳ ቢልህ አንተ ለዛ ሰው አስፈላጊ መሆንህን ካመንክ ለዛ ሰው ስትል መቀመጥ አለብህ ማለት ነው። እና አብርሽ ግን ያን አላደረገም ማለት ነው። እንግዲህ የራሷ ጉዳይ የራስሽ ጉዳይ ብሎ ያው እንግዲህ ከእንትና ጋር ኮብሏን ማለት ነው። እሷም እንግዲህ ብዙ ካሰበችና ካሰላሰለች በኋላ ያው እንግዲህ ትዳሯን ለመፍታት ወስና ወረቀቱን ቢወረውርባትም በድጋሚ እንግዲህ አብርሽ ተቀብሏታል ማለት ነው። እንግዲህ ያው ነገ ፈርምልሻለሁ ወይም ካልፈረምኩም ህግ አካል ድረስ ያኔ ፍርድ ቤት ድረስ ሁለታችንም ሄደን የምንሰጠው ይሆናል ሀሳብ። እስከዛ ድረስ እንድትታገሽኝ በአክብሮት ጠይቃለሁ ብሏል ማለት ነው። እሷም እንግዲህ እሺ ብላለች። ምክንያቱም ይሄን ያህል ጊዜ የተቀመጠች ለአንድ ቀን ይከብዳታል ወይም ለአንድ ቀን ይከብዳታል ብዬ አላምንም።
ግን ቢሆንም እኔ እንደ ሀሳብ ምኞት አብርሽ ማለት ያው ሰው ልጅ ይሳሳታል፣ የማይሳሳት የለም። አሁንም ተስተካክሎ አብረው ቢኖሩ ምኞቴ ነው። ነገር ግን እንደዚህ እየተጨማለቀ ከሆነ እንዴ በጣም እኮ ይከብዳል። ማለት በዚህ ሁኔታ እያለች ጥሏት ሄደ። መቼ ነው ጥሏት የማይሄደው? የሆነ ዋስትና የሚሰጣችሁ ነገር እኮ ትፈልጋላችሁ ለእናንተ ማለት ነው። በእንደዚህ ሁኔታ አብሮኛ አልቆየ ወዳጅ ፍቅረኛ ወይም ባል አካሏ በዚህ በጎኗ ካልሆነ ምን አማረሽ ምን ላምጣልሽ እንደማለት ከሌላ ሴት ጋር አሸሼ ገዳሜ ማለት ልክ አይደለም አብርሽ ማለት ነው። ወላሂ ያኔ አላቅም። ምናልባትም አንዳንድ ጊዜ እድሜም ወጣትነት ሲይዘን የምናደርገውን ነገር አናቅምና ግን እኔ ከዚህ የተሻለ ሀሳብ ቢኖራችሁ የተሻለ ነው ብዬ ነው የማስበው። እንደዚህ ደግሞ በኒካዋ ላይ ወይም በሰማንያዋ ላይ ደግሞ እንደዚህ አሽሽም ቄዳሜ ከሚል ፍች የተሻለ ሀሳብ ነው ብዬ ነው እኔ የማስበው። በቃ ማለት በቃ እውነት ነው የምላችሁ ማለት ነው። የራሱ ጉዳይ ማለት አንድ ሰው ፈልጉት ማለት እንዳይሄድ አድርጉ፣ ግን ከሄደ በኋላ እንዲቆይ ማድረግ የጊዜ ማራዘም እንጂ ያ ሰው መሄዱ አይቀርም። አሁን አብርሽ እንደው በእርግጠኝነት አሁን እንደው እንዳይሄድ ተደርጎ እንኳ እንደው በሰው ምክር ምናምን እንኳ አብሯት እንዲቆይ ቢደረግ ኔክስት እርግጠኛ ሆኜ የምነግራችሁ ወይ ወልዳ ወይ እንዲሁም ከሳምንት ከአንድ ወር በኋላ ጥሏት ይሄዳል ማለት ነው። ስለዚህ ያው ልቡ አንዴ ሄዷል ማለት ነው። ለማንኛውም ማለት ነው ሀሳብ አስተያየታችሁም እናንተም በኮሜንት አስቀምጡ ማለት ነው። እኔ እንግዲህ ይሄን ይመስላል ለዛሬ ያቀረብኩላችሁ ማለት ነው። እስከ ዛሬ ስትከታተሉት የነበረው የፍቅር ጎጆን ነው ማለት ነው። የፍቅር ጎጆን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እፈልጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ሀዩ እንደዚህ ቢሆን ይሻላል የምትሉትን ነገር አቅርቡ ማለት ነው። ስለዚህ ይሄ ቪዲዮ በላይክ በሸር ጀምሩት። አብርሽ ነገ ይፈርማል ወይስ አይፈርም? አይ ዶንት ኬር። ነገ ምናየው ይሆናል። ባይ። ሰላም አለይኩም።